ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10:40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል። ኮምፒውተሮችንና የተለያዩ ድረገጾችን በመጠቀም የማጭበርበርና የማታለል ወንጀሎችን የሚፈጽሙ ግለሰቦች እየተበራከቱ መጥተዋል። ይሄ በእንግሊዝኛው ሃኪንግ የሚባለው ያለ ፈቃድ ወደ ኮምፒውተር ስርዓቶች ወይም ኔትወርኮች በመግባት መረጃን መስረቅ፣ መቀየር፣ ላቅ ሲልም ማጥፋትን ያካትታል። በዚህ የሌላ ሰውን የግል መረጃ እንደ ስም፣ አድራሻ፣ የባንክ ቁጥሮችንና መሰል መረጃዎችን በመመዝበር ለግል ጥቅም ማዋልና ራስን መሰወርን ይጨምራል። እነኚህ ወንጀለኞች በሚፈጽሙት ወንጀል ማህበራዊ፣ ስነ ልቦናዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች በግለሰቦች፣ በድርጅቶች፣ በመንግስታዊ ተቋማትና በሀገር የደህንነት ተቋማትም ጭምር አደጋ እንዲጋረጥ እያደረጉ ይገኛሉ። ሰላም አድማጮች፣ የወንጀልና ችሎት ፕሮግራም ጀምሯል። የዕለቱ ርዕሰ ጉዳያችን በኦንላይን የሚፈጸሙ የማጭበርበርና የማታለል ወንጀሎች ተጠያቂነታቸውን ለመዳሰስ የማህበረሰቡን ተጋላጭነትና የህግ ባለሙያ ማብራሪያ ያካተናል። አብራችሁን ዝለቁ። ከዘመን መራቀቅና ማደግ ጋር በተያያዘ የሚፈጸሙ የህግ ጥሰቶችም ውስብስብና አጣርቶ የህግ የበላይነትን ለማረጋገጥ ጊዜ የሚጠይቁ ወንጀለኞች ከፊት ለፊት ሆነው ስውር ደባ የሚፈጽሙበት አካሄድ በመኖሩ ነጭ ነው የውልሽ ቤት ተኝተናል። ታላቅ እህት ያለች እስካሁን አለ ቴሌግራም ላይ የተላከልኝ እቃ ሃይ ቤቢ ስለኝ እኔም ሃይ what do you want where are you from I am Ethiopia ከዛ ምን ልላክልሽ አለኝ what do you want I send it for you ስለኝ ወይኔ ኧረ ጉር ነው ተነሱ ይሄን እንግሊዘኛ ተርጉሙልኝ እያልኩ ከዛ አስተርጉሜ መጀመሪያ የአንገት ወርቅ የእጅ ወርቅ አይፎን የሚባል ስልክ አይፎኑ ራሱ እንደ ጎልድ ነው የሚያበራው። ወይኔ እንዴት ደስ ይላል መሰለሽ። ሻይኔ ያረጋል። እንቅልፍ አልወሰደኝም። እኔ በቃ ማታ ነው የጀነጀነኝ። ስነጋም ይጀነጀናል። እንቅልፍ አልወሰደውም። ወይ በቃ ቤት ልሞላልኝ አይደል የታሸጉ $2,000 አሳየኝ። ኧረ በስመ አብ በቃ ሞላልኝ አልኩ። እኔ ይደውልልኛል፣ ያወራኛል። የፈረንጅ ፎቶ ነው ያለው። የፈረንጅ አሻንጉሊት ይልካል። እዛ ስልክልኝ እሺ ብዬ በጣም ደስ ብሎኝ አድሬ ጠዋት ፖስታ አድራሻ ትልኪያለሽ እቃው ጓደኛዬ ይዞት መጥቷል። ከኢታሊ ነው የሚመጣልሽ እቃው ተባለ። ከጣሊያን ሀገር ነው። ለጓደኛዬ ሰጥቼሻለሁ። ልክ ኤርፖርት ላይ እንደወረደ ይደውልልሻል አለኝ። እሺ ብዬ ስጠብቅ ተደወለልኝ። ከኤርፖርት የገባው አይደለም የደወለልኝ እዚህ ተቀባያለች ብሎ በዚህ ቁጥር ይደወልልሻል ብሎኛል። ማታ ጽፎልኛል። እሺ ደወለችና ሄለው ሀረጋዊ ነሽ? አዎ የኔም ቤት ከውጭ ሀገር እቃ ተልኮለት። እሺ እናቴ የት አካባቢ ልምጣ? አሁን ቦሌ ካርጎ አካባቢ ነን ያለነው። እቃውን ለማውጣት በቅድሚያ 15,000 ብር አስገቡ። እች ሌባ። የኮምፒውተር ማታለል ወይም የሳይበር ክራይም የሚባለው ወንጀል እየተጠናከረ መልኩን እየለዋወጠ በመሆኑ ሁሉን ነገር የመሞከሪያ እድሜ ላይ የሚገኙ ወጣቶችን የማሳተፍ ሂደቱ ደግሞ የሰፋ ነው። ከአንዱ ጓደኛዬ ጋር ዌብሳይት አለና እዛ ዌብሳይት ላይ ትንሽ ብር ስናስገባላቸው በወር ውስጥ 4 እጥፍ አድርጎ ይሰጣሉ። እስከ 20,000 ብር ድረስ በ10,000 ብር ገብቶ ሲበላ አይቼ አግኝተው ነበር። ወደ አካውንቱ ነው የሚያስገቡት። መጀመሪያ ወደ ኦንላይን አካውንቱ ያስገባሉ። ከዛ በኋላ ሲቢኢ እሱ ማስተላለፍ ይችላል በፈለገበት ሰዓት። ነገር ግን እሱ ሲያስተላልፍ በፊት ዌብሳይቱ ሊደለት ይችላል። አካውንት ውስጥ እንዳለ የኦንላይን አካውንት ውስጥ ዌብሳይቱ ሊደለት ይችላል። ይሄንን ሪስክ እያወቃችሁ ነው ወደ ጨዋታው ምዕራፍ የገባችሁት? እሱ እያወቀ ገባ። ነገር ግን እኔ የሱን
ባንክ አካውንት በማየት ነው የገባሁት። ወጣቶችን የሚያሳትፍ የተለያዩ የመጫወቻ ሜዳ አማራጮችን በማመቻቸት አጓጊ የሆኑ ጌሞችን በማዘጋጀት በዚያው ተታለው እንዲገቡ እድል ይፈጥራሉና ያላቸውን አቅም አሟጠው በመጠቀም ጊዜያቸውን ከምርታማነት በመገደብ አቋራጭ አካሄድን እንዲከተሉ በማሳየት ዘርፈው የሚሰወሩ መበርከታቸውን ሀሳብ ይሰጡናሉ። ወደ ኦንላይኑ አካውንት 2000 ብር ድረስ አስገብተውልኝ ግን ወደ ባንክ አካውንት ትራንስፈር ሳላደረገው በፊት ዌብሳይቱ ተደለተ። እንደዚህ አይነት ማታለሎች ሊከሰቱ ይችላሉ። ነገር ግን እያወቁ ወደ ሪስክ መግባት ጥሩነቱን እንዴት አገኛችሁ እናንተ እንደ ወጣት? ጥሩ ነው ብዬ ለማንም አልመክርም፣ መጥፎ ነው ብዬ ነው ማስበው። እኔም ትንሽ ያገኘውን ብር ሳየው እስቲ እንቀላቀል በሚል ተስፋ ነው እንጂ መጥፎ ነው። በቃ ሰርቶ ማግኘት ይሻላል ብዬ አምናለሁ። እኔ 4500 ብር ተበላው፣ እሱም ወደ 20000 ብር ተበልቷል። እኔ ሳስገባ ወዲያ ዌብሳይቱ ተዘጋ። የእነኚህ አጭበርባሪዎች በስልክ ቢሆን መነሻቸው ከባንክ ነው። እባኮትን ከብሔራዊ ሎተሪ አስተዳደር ስለሆነ የቆረጡት ሎተሪ ደርሶታል ከኢትዮ ቴሌኮምና መሰል ግዙፍ መንግስታዊ ተቋማት ነው በማለት ለመታመን የሚያስችሉ ማደነጋገሪያዎችን እየተጠቀሙ የተማረውንም ጭምር ሳይቀር በማሳሳት ኑሮውንና ህይወቱን አመሰቃቅለዋል። የኢትዮጵያ ንግድ ባንክ የጥሪ ማዕከል ነበር የምደውለው። እሺ፣ የኢትዮጵያ ንግድ ባንክ ደንበኛና ተጠቃሚ ነህ አይደለ? እያልኩ ነው። አዎ። ሞባይል ባንኪንግ አስከፍተህ መጠቀም ጀምረሃል? አዎ፣ እጠቀማለሁ። በጣም ጥሩ። እሺ፣ የምደውልልህ ለገሀር ከሚገኘው ከዋናው ሄድ ኦፊስ ሲሆን ለመልካምና ለጥሩ አጋጣሚ ነበረ። እሺ። የኢትዮጵያ ንግድ ባንክ እንደሚታወቀው ደንበኞቹን ለማበረታታት በየስድስት ወሩ ይቆጥቡ ይሸለሙ መርሃ ግብር ያከናውናል። እሺ። ሆኖም 23ኛ ዙር ይቆጥቡ ይሸለሙ መርሃ ግብር እየተከናወነ በቆየበት ሰዓት አንተ ከ10 እድለኛ ደንበኞቻችን መካከል የ6ኛን ደረጃ ይዞ በመውጣቱ ዘመናዊ የልብስ ማጠቢያ ማሽን እድለኛና አሸናፊ ሆነ በመገኘት የደወልነው። በቅድሚያ እንኳን ደስ አለህ። እሺ፣ ደስ ይበልሽ። ሁለተኛው ላይ ትራንስፈርቱ ማናጀር ፔሳ ወይም ኤምፔሳ የሚል አለ አይደል? አዎ፣ እሱን ይምረጡላችሁ። እሺ፣ በርገጥ ከዛ ሴቪንግ ብሎ ይመጣልዎታል። ሴቪንግ ብሎ ይመጣልዎታል። የራስዎትን የአካውንት መጨረሻ ይዞ እሱን ይምረጡለት። እሺ። ሁለት ሰንጠረዥ ይመጣልዎታል አለ፣ ሁለት ባዶ ቦታ። ወጣ። የመጀመሪያው ላይ ኢኒሺያል ነበረውትን መዝግቡ 706 ይበሉ። 706 እሺ 07 17 እሺ 39 በጣም ጥሩ። የታችኛው ሰንጠረዥ ላይ ደግሞ 00 ይበሉ። 0019 905 905 እስኪ የመዘገቡትን እንገሩኝ። 0019 905 00 ነው እኮ አይጽፍም። እንዴት ጻፈልሁት? 00 እኮ እሱ ጋር አይጽፍም አይደለ እንዴ? እንዲሁ ይወስዳል ብዬ ነው። ከስር ኮንቲኒ የሚል ፈርቷል አይደለ? ኮንቲኒ ያሉት። እሺ ኮንቲኒ ያሉት። እሺ አሁን ቢነወትን ይጠይቀውታል። ቢነወትን ሲያስገቡለት እንኳን ደስ አለዎት ብሎ ይመጣልዎታል። እሺ አሁን ቢነወትን ያስገቡ። ቢን ማለት የላክልኝ መጀመሪያ የራስዎት 4 ዲጂት አለ አይደለ? የሚስጥር ቁጥሮት ማለት ነው። እሱን ያስገቡለት። ንግድ ባንክን የንግድ ባንኩን 4 ዲጂት አለ አይደለ? ሞባይል ባንኪንግ የሚጠቀሙበት እሱን ያስገቡለት። እሺ እሱን ሲያስገባው ሎዲንግ አድርጎ ኮንቲኒው ወደ ካቤ ይመጣል። እያደረገ ነው። እሺ ተሽከርክሮ እንኳን ደስ አለዎት ብሎ ይመጣል። እሺ ኦኬ። ምን መጣ? እየተሽከረከረ ነው እኮ ሎዲንግ እያደረገ ነው አይደለ? ሎዲንግ አድርጎ ይመጣልዎታል። ምን መጣልዎት? እኔም እንዳንተ ነው። በዚህ ስልክ የንግድ ባንክ ቁጥሩ የለኝም። ዝም ብዬ ነው በስክሪፕቶ እየጻፍኩ ነበር አንተ የነገርከኝ። ይሄ ወንጀል ሲፈጸም ባለቤቶቹ የራሳቸውን ፋይሎች ማግኘት እንዳይችሉ በመሰወር አሊያም እንዳይደርሱበት የሚከለክል ገደብ በማኖር ጭምር ነው። በመሆኑም በዓለም አቀፉ ሕግ በዚህ አይነቱ ወንጀል ለተጠያቂነት እየቀረቡ የሚጠየቁበት አካሄድ አለው የሚሉን በፍትህ ሚኒስቴር የንቃተ ሕግ ትምህርትና ስልጠና ዳይሬክቶሬት ከፍተኛ አቃቤ ሕግ አበበ ጌታውን ናቸው። የኮምፒውተር ወንጀል ምንድን ነው? ከትርጉሙ ነው። በተለይ ኢትዮጵያ በ1996 ዓ.ም በወጣው የወንጀል ሕግ ላይ ስለ ኮምፒውተር ወንጀልን በተመለከተ የተደነገገ ነገር ቢኖርም ከዛ በኋላ ግን ለረጅም ጊዜ ሕግ የቆየ በመሆኑና አሁን ባለው ሁኔታ ደግሞ ዓለማችን
በቴክኖሎጂ የበለጸቀች እያደገች ከመምጣቷ አኳልም እንዲሁም ደግሞ የወንጀሉ አፈጻጸምም ውስብስብ የሆነ ከመምጣቷ አኳያ ህግ መውጣት አስፈላጊ ሆነ በ2008 እንደ አዲስ ህግ እንዲወጣ ተደርጓል ማለት ነው። ስለዚህ ይህ ደግሞ የኮምፒውተር ወንጀል አዋጅ እንለዋለን። በኮምፒውተር ወንጀል አዋጅ በተለይ አዋጅ ቁጥር 958/2008 በሚል የወጣ አዋጅ ላይ ትርጉም የተሰጠበት ምንድነው? የኮምፒውተር ወንጀል ማለት በኮምፒውተር ዳታ ወይም ደግሞ ኔትወርክ ላይ የሚፈጸም ወንጀል ወይም ደግሞ የኮምፒውተር ኔትወርክን በመጠቀም የሚፈጸም ወይም ደግሞ ኔትወርክ አማካኝነት የሚሰራጭ ህገወጥ የኮምፒውተር ዳታ ይዘት ነው በሚል ትርጉም ሰጥቶታል ማለት ነው። ስትራቴጂው ምንድነው? አንድ ሰው ወይም ደግሞ የግለሰብን ሊሆን ይችላል የድርጅትን ወይም ደግሞ የመንግስት ይሄ ኮምፒውተር ላይ ያለን ዳታ ሲስተምን ወይም ደግሞ መረጃን መሰወር፣ መውሰድ፣ ማበላሸት ወይም ደግሞ ለአደጋ ማጋለጥና ጥቅም ወይም ጉዳት እንዲደርስበት ማድረግ ነው። የሳይበር ወንጀሎች ገንዘብ ነክ በሆኑ ተቋማት ላይ በስፋት ይፈጸማሉ። ወንጀሉ በብዛት የሚፈጸመው በጣም ፕሮፌሽናል በሆኑ በተለይ የኮምፒውተር እውቀት ወይም ደግሞ ይሄ አይቲ ላይ በጣም ከፍተኛ እውቀት ያላቸው ሰዎች የዚህ አይነት ተግባር ውስጥ ሲሰማሩ ይስተዋላል ማለት ነው። እነዚህ ሰዎች በዋናነት ማንን እናጠቃለን ብለው ሲያስቡ አንደኛ ከመንግስትን ሊሆን ይችላል፣ በሁለተኛ ደረጃ ደግሞ ትላልቅ ድርጅቶችን እንዲሁም ደግሞ ግለሰቦችን በተለይ ግለሰቦች ደግሞ ታዋቂ የሆኑ እንዲሁም ደግሞ በደንብ ባለሀብት የሆኑትን ከገንዘብ ጋር ጥቅም ለማግኘት ከታሰበ ባለሀብት የሆኑትና እንደዚሁም ስምም ለማጥፋት ስለሚጠቀሙበትም ደግሞ ዝነኞችን መሰረት ያደረገ ጥቃት ሊፈጸም ይችላል። ከዛ አልፎ ተርፎ ደግሞ በማንኛውም ተራ ወይም በማንኛውም ግለሰብ ላይ ደግሞ እንደዚሁ ቀለል ያለ የማታለል ወንጀል የሚፈጸሙበት ሁኔታ አለ ማለት ነው። ኮምፒውተር ወይም ደግሞ ሳይበር ክራይም የምንለው ይህንን በእነዚህ ሰዎች ይፈጸማል። ከዚህ አልፎ ደግሞ ምናልባት በሀገር ደረጃ አንድን ሀገር ፖለቲካ የበላይነት ለመቆጣጠር በማሰብ ሳይበር ክራይም ልትፈጽም ትችላለች ማለት ነው። ያ ምንድነው? የዛችን የሀገር የፖለቲካ ሁኔታ ወይም ደግሞ በራሷ ስር ለማድረግና ለመቆጣጠር በማሰብ በሀገሪቱ ደህንነትና ሰላም ላይ ጉዳት እንዲደርስ የምታደርግበት መረጃ የምትወስድበት ሁኔታዎች ሊፈጠር ይችላል። ይህ ወንጀል በኢትዮጵያ ሕግ ተጠያቂነት እንዲሰፍንበት የተደረገ ቢሆንም በጊዜ ሂደትና በመረጃ አያያዝ መራቀቅ የወንጀል አፈጻጸሙም የተወሳሰበ ስለሆነ አካሄዱን ለመመርመር ያመች ዘንድ የወንጀል ሕጉ መሻሻል ማስፈለጉንም ይገልጻሉ። ወደ ኢትዮጵያ ሕግ ስንመጣ በተለይ የሳይበር ወንጀልን በተመለከተ በ1996 ዓ.ም በወጣው የወንጀል ሕግ ላይ የኮምፒውተር ወንጀልን በተመለከተ የተወሰኑ አንቀጾች በመደንገግ ተግባራዊ አድርጓል። ነገር ግን ከዛ በኋላ የሀገራችን ወይም ደግሞ የዓለማችን እድገት በቴክኖሎጂውም እንዲሁም በአስተሳሰብም ሰው እየረቀቀ ከመምጣቱ አኳያ ይህ ወንጀል ደግሞ በጣም በውስብስብ በመሆኑና ወንጀል ፈጻሚዎች በመሰወር ፊት ለፊት ሆነው የማይገኙበት ሁኔታ ስላለ ያንን ለመደንገግ እነሱን ተቀጭ ለማድረግ ሕግን ማሻሻል አስፈልጓል በሚል እሳቤ በ2008 አዋጅ እንዲወጣ ተደርጓል ማለት ነው። ይህ አዋጅ ደግሞ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ዓ.ም በሚል ወጥቷል ማለት ነው። ህገወጥ በሆነ መንገድ ያለ ግለሰቡ ፈቃድ በኮምፒውተር ስርዓት ጣልቃ በመግባት ያልተገቡ ወንጀሎች ሲፈጸሙ ይሰማል። ሌላው እንግዲህ የኮምፒውተር ስርዓት ላይ ጣልቃ መግባት አለ። ጣልቃ መግባት የምንለው እንግዲህ ሲስተሙ ወይም ደግሞ ዳታ ፕሮሰስ በሚያደርግበት ሰዓት ሰዎች ጣልቃ በመግባት መረጃዎች እንዲዛቡ የሚያደርጉበት ሁኔታ አለ። ስለዚህ ይህም የወንጀል ተጠያቂነትን ያስከትላል። በኮምፒውተር ዳታ ላይ ጉዳት ማድረስ። የኮምፒውተር ዳታ ስንል የግለሰብ ዳታም ሊሆን ይችላል፣ የድርጅትም ሊሆን ይችላል፣ የመንግስትም ሊሆን ይችላል። ምንም አይነት ፈቃድ ሳይለው በእነዚህ ዳታ ላይ ጉዳት ማድረስ የወንጀል ተጠያቂ እንደሚሆን የተቀመጠበት ሁኔታ አለ ማለት ነው። ሌላው የኮምፒውተር መሳሪያና ዳታ አጠቃቀም የተያዙ ወንጀሎችን እንደዚሁ መፈጸም። በብዛት ለኮምፒውተር ወይም ደግሞ በግለሰብ ደረጃ የማይገቡ ከዚህ ከኢንተርኔት ከኮምፒውተር ጋር በተገናኘ አገልግሎት ላይ የሚውሉ በተለይ ዳታ ለማሰራጨት የተወሰኑ እቃዎች አሉ። በመንግስት ደረጃ ወይም ደግሞ ልዩ ፍቃድ ባለው አካል ብቻ መግባት ያለባቸው መሳሪያዎች ማለት ነው። እነዚህን ሁሉ አስገብቶ መጠቀም የወንጀል ተጠያቂነትን ሊያስከትል እንደሚችል አዋጁ ላይ በተለይ በአንቀጽ 7 የተቀመጠበት ሁኔታ አለ ማለት ነው። በአንቀጽ 7 ላይ ምንድነው? የኮምፒውተር መሳሪያና ዳታ አጠቃቀም ጋር በተያያዘ የሚፈጸሙ ወንጀሎች ማንኛውም ሰው በኮምፒውተር ስርዓት በኮምፒውተር ዳታ ወይም ደግሞ በኔትወርክ ላይ ጉዳት ሊያደርስ የሚችሉ እያወቀ ለዚህ ዓላማ ተብለው የተመሰረቱ ወይም ደግሞ የተሻሻሉ የኮምፒውተር ፕሮግራሞችን ሆነ ብሎ በኮምፒውተር ስርዓት አማካኝነት ያሰራጨ እንደሆነ ከ5 ዓመት በማይበልጥ ቀላል እስራት ሊቀጣ ይችላል። እንዲሁም የገንዘብ መቀጮ አብሮ እንዳለ ያስቀመጠበት ሁኔታ አለ ማለት ነው። የኤሌክትሮኒክስ የስርቆት ወንጀሎችን በተመለከተ አንቀጽ 11 አስፍሮት ይገኛል። የኤሌክትሮኒክ
ማንነት ስርቆትን ስንመለከት ማንን ሰው በዚህ አዋጅ ወይም ደግሞ በአንቀጹ በተለይ ቅድም ማታለልን መሰረት በማድረግ የተመለከተውን የወንጀል ድርጊት ለመፈጸም ማንነቱን በመደበቅ ከላይ የማታለል ወንጀል ጋር በተገናኘ የተያያዘ ስለሆነ ነው ማነሳው። ይህንን ለመፈጸም በማሰብ ወይም ደግሞ በሌላ ማንኛውም ዓላማ የሌላን ሰው የኤሌክትሮኒክ ማንነት የሚያረጋግጥ ዳታ ያለ ባለቤቱ ፍቃድ በኮምፒውተር ስርዓት አማካኝነት ያመረተ፣ ያገኘ፣ የሸጠ፣ ይዞ የተገኘ ወይም ደግሞ ወደ ሌላ ሰው ያስተላለፈ እንደሆነ ከ5 ዓመት እዚህ ላይ ለምሳሌ የኔ ፐርሰናል ዳታ ይኖረኛል። ስለዚህ በእኔ ስም አበበ በሚል አላግባብ የሆኑ ሌሎች ዳታዎችን በመፈብረክ እነዛን መሰረት አድርጎ ሌላ ሰው ሊያታልልበት ይችላል። ማንነትን ስርቆት በመፈጸም የወንጀል ተጠያቂነትን የሚያስከትልበት ሁኔታ ነው ያለው ማለት ነው። ተደማጭነትና ተቀባይነት ያላቸው የብዙሃን አውታሮችን በመጠቀም ጭምር መልከ ብዙ የሆኑ ወንጀሎች ይፈጸማሉ። የቅጣቱ መጠን ተቀምጦለታል ባይ ናቸው። ከነዚህ ተቋማት ጋር በተገናኘ ይሄ በተለምዶ ፌክ አካውንት ይባላል። እነዚህም ክሬት በማድረግ መረጃ አንዳንዶቹ ክሬት የሚያደርጉት ምንድነው የተሻለ ነገር ወይም ደግሞ ተደማጭነትን ወይም ደግሞ ተሰሚነትን ለማግኘት የሚጠቀሙ አሉ። በተመሳሳይ መንገድ ደግሞ ሌላ የወንጀል ተግባርን ለመፈጸምና ሰውንም ለማታለል የሚጠቀሙ ሰዎች አሉ። በዚህ አይነት ወንጀል ማንነትን ሰርቆ መረጃን መያዝ፣ ማስተላለፍ፣ መሸጥ፣ ምን ማድረግ የወንጀል ተጠያቂነት እንዳለበት በአዋጁ ላይ የተቀመጠ ስለሆነ በተለይ ስርዓቱም ደግሞ በቀላል ስርዓት ወይም ደግሞ ከብር እስከ 50 ሺህ የሚደርስ ሊሆን እንደሚችል በአዋጁ ላይ የተቀመጠበት ሁኔታ አለ ማለት ነው። ስለዚህ ከላይ የዘረዘርናቸው በአጠቃላይ ስንመለከት እንግዲህ ቅጣታቸው ከአንደኛ የወንጀሉን ክብደት ታይቶ ከ3 ዓመት በማይበልጥ ቀላል እስራት እስከ 25 ዓመት በሚደርስ ከባድ እስራት ሊሆን እንደሚችል ሌላው በሰዎች የዕለት ተዕለት አኗኗር ውስጥ የግንኙነት መረብ ጤናማ እንዳይሆን የፍቅር ግንኙነቶችን ለማጠልሸትም ጭምር ራሱን ለውጦ ማንነቱን ሰውሮ ተመሳሳይ ማንነቱን ሰውሮ ተቃራኒ ጾታ አስመስሎ የብዙዎችን ጊዜ ገንዘብ በረቀቀው ቴክኖሎጂ ድምፅን በመቀየር ጭምር መልካሙን ሰብአዊነት በወንጀል ራሱን መለወጫ ወይም የገንዘብ ማከማቻ የማድረግም ሂደት በመኖሩ ከማናውቃቸው ውስጣችን ከሚጠረጥራቸው ሰዎች ጋር የምናደርገውን ግንኙነት መፈተሽ፣ ማጣራትና መለየት መቻል ግድ ይለናል። በእነዚህና የተዛባ መረጃ ብዙዎች ከተግባራቸው ከትምህርታቸውና ከመሰል ማህበራዊ ህይወታቸው ተመሰቃቅለው ለከፋ የስነ ልቦና ቀውስ ተዳርገዋል። እነዚህን አሁን የተወሰኑትን ለዚህ ዓላማ ብለን አወጣን እንጂ በጣም በርካታ የሆኑ የወንጀል ተግባራት በዚህ በኮምፒውተርና ኮምፒውተር ወንጀልን በተመለከተ የተዘረዘሩ የወንጀል አይነቶች አሉ። ሌላው እንግዲህ በኮምፒውተር ወንጀል እንዳልኳችሁ የወታደራዊ ጥቅም ወይም ደግሞ ዓለም አቀፍ ግንኙነት ሲባል ወይም ደግሞ የሚመለከተው አካል ጥብቅ ሚስጥር ተብሎ የተሰየሙ የኮምፒውተር ዳታ ወይም ደግሞ ዳታ የሚገኝበትን የኮምፒውተር ስርዓት ወይም ደግሞ ኔትወርክ ላይ ጉዳት እንደዚሁ አይነት የወንጀል ተግባር ተፈጽሞ ከሆነ ወይም ደግሞ አስቸኳይ ጊዜ አዋጅ ከታወጀበት ወይም ደግሞ ሀገሪቱ አስጊ ሁኔታ ላይ በምትገኝበት ወቅት ወንጀሉ የተፈጸመ ከሆነ በሕግ ሰውነት መብት በተሰጠው ተቋም አገልግሎት ብቻ የሚውል የኮምፒውተር ስርጭት ላይ እና በቁልፍ መሰረተ ልማት ላይ ወንጀሉ የተፈጸመ ከሆነ ጉዳቱ ከፍ ስለሚል ቅጣቱ በዛው ልክ ከፍ ያለበት ሁኔታ አለ። ጣራው እስከ 5 ዓመት እስከ እድሜ ልክ እስራት ድረስ ሊመጣ እንደሚችል እስከ 5 ዓመት ድረስ የስርዓት ሊያስከትል እንደሚችል በዚሁ ሕግ ተቀምጧል ማለት ነው። ወንጀለኞቹ በአንድ አይረጉምና የማይፈነቅሉት ድንጋይ የለም። የማንም ሞጃነት ወይም ታዋቂነት አይበግራቸውም። ሁሉንም ይሳካል ያሉትን አማራጮች ይሞክራሉ፣ ይተነኩሳሉ። ከኩባንያዎች ወይም ከተቋማት ምስጢራዊ ሰነዶችን፣ የአእምሯዊ ንብረት ስርቆትን በተመለከተም ሶፍትዌሮችን፣ ሙዚቃዎችን፣ ፊልሞችን፣ የቅጂ መብት ይዘት ያላቸውን መረጃዎች የራሳቸው መጠቀሚያ አድርገው መቅዳት፣ በመውሰድና በማሰራጨት እንዲሁም በመሸጥ ስራቸው ያደርጉታል። ኩባንያዎች ጋር ሲሄዱ ራሳቸውን ከፍተኛ የንግድ አማካሪዎች በማድረግ ፈጥነው የገንዘብ ልውውጥም ማድረግ ይመርጣሉ። ይሄ የማታለል ወንጀል በኢትዮጵያ ሕግ ተጠያቂነቱ ምን ያህላል? ከሕግ ባለሙያው የማታለል ወንጀል በኮምፒውተር እንደተባለው ያንን ዳታ በመጥለፍ በመሰወር እንትን በማድረግ ከዛ ማንነታቸውን ደብቀው እንዲናረጋለን ምናምን አይነት የገቡት ፕሮሚሲንግ ነገር ቃል ምናምን ካለ የወንጀል ተጠያቂነትን ሊያስከትል ይችላል። ከኮምፒውተር ወንጀል ጋር ተያይዞ የሚፈጸሙ ወንጀሎች ሌሎች ወንጀሎች አብረው ተፈጽመው ከሆነ ተደራራቢ ስለሚሆኑ ምናልባት ከዚህ ከኮምፒውተር ወንጀል ጋር ያነሳለው ነገር አለ። በተለይ በህፃናት ልጆች ላይ በታዳጊዎች ላይ የወሲብ ተግባር እንዲፈጸም የሚያነሳሱ ነገሮችን ለህፃናት መስጠት፣ ራስን ቀይሮ አንዳንዴ አሁን አንድን ህፃን ልጅ ትልቅ አስመስሎ እንደዚህ አይነት ድርጊት ውስጥ እንዲገቡ አድርገው በተለይ ከዚህ ከወሲብ ጋር ከምናምን ጋር የተገናኙ ድርጊቶች እንዲፈጽሙ ማድረግ በዚህ በኮምፒውተር ክራይም
ወንጀል ነው። እነዚያ ነገሮችን ቀርጾ ለሚዲያ ማስተላለፍ፣ በሚዲያ ላይ ማሰራጨት የወንጀል ተጠያቂነት ሊያስከትል እንደሚችል እዛው ላይ በኮምፒውተር ክራይም ላይ የተቀመጠበት ሁኔታ አለ። በእርግጥ እንደዚህ ማድረግም ልዩ ህጎች ላይ የተቀመጡ አሉ። በህፃናት የወሲብ ንግድን በተመለከተ ማድረግም ወንጀል ነው። ስለዚህ በሁለት ወንጀል ተጠያቂ የሚሆኑበት ሁኔታ አለ። በዚህ አዋጅ በተለይ በአንቀጽ 10 ላይ በኮምፒውተር አማካኝነት የሚፈጸም የማታለል ወንጀል እዚህ ላይ ምንድነው? ማንኛውም ሰው አሳሳች የኮምፒውተር ዳታዎችን በማሰራጨት የራሱን ማንነት ወይም ሁኔታ በመሰወር መግለጽ የሚገባውን ነገር በመደበቅ ወይም የሌላውን ሰው የተሳሳተ እምነት በመጠቀም ሌላውን ሰው አታሎ የራሱን ወይም ደግሞ የሶስተኛ ወገን ማንኛውንም ጥቅም እንዲጎዳው እንዲፈጽም ያደረገ እንደሆነ ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል ነው። ክቡራን አድማጮች ወንጀሉ ውስብስብ ግለሰቦችም ስውር ቢገኙም አፈጻጸሙ ሩቅ ስለሚሆን ከተጎጂነት ለመጠበቅ ራስን ጠንቃቃ ማድረግ አይበጅም ትላላችሁ? ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ምህረት ሙልጌታ ነበርኩኝ። ጤና ይስጥልኝ። ወንጀልና ችሎት አቃቤ ሕግ የተከሳሽ ጠበቃ ወንጀልና ችሎት የወንጀል ምንነትና የወንጀል ህጎችን በዝርዝር የሚመለከት የሬዲዮ ፕሮግራም ነው። ዘወትር ቅዳሜ ከ10 ሰዓት ከ40 ጀምሮ በፋና ሚዲያ ኮርፖሬሽን FM 105.3 ላይ ይደመጣል። ወንጀልና ችሎት በአውሮፓ ህብረት የገንዘብ ድጋፍ የፌዴራል ጠቅላይ ፍርድ ቤት የወንጀል ፍትህ ስርዓት ማሻሻያ ፕሮግራም ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚያቀርቡት ሳምንታዊ ፕሮግራም ነው። ወንጀልና ችሎት። ችሎቱ ተሰይሟል።